مرحبا كزام بوهلا من على خامسا أمستنيو ابن بازني زغار متنا انديك تملسنا خامسا تكفين الميت كفنس انديت ነው የሚለበሰው አሁን ተጥበትን ጨርሰናል ወደ ልብስ ማልበስ ላይ ሄደናል ሱፍ ከረባት አንቺም ያንን ምንድነው ዲሪ እንደምትሉት የተለያየ የሚደረገው ልብሶች የሴቶች ወይስ ምንድነው الأفضل أن يكفن الرجل في 3 أثواب بيض ነጭ በሆኑ 3 ልብሶች ነው ወንድ ሊለብስ የሚገባው ሊከፈን የሚገባው ليس فيها قميص በለለበት ولا عمامة ጥምጣም በለለበት كما فعل بالنبي صلى الله عليه وسلم ነብዩ እንደዛ ስለተቀበሩ يدرج فيها إدراجا ደረጃቸውን አንደኛው ሁለተኛው ሶስተኛ ማለት ነው وإن كفن في قميص وإزار ولفة فلا بأس ከታች እንደ ሽርጥ አንድ ከላይ ደግሞ አንድ ከወገብ በላይ ደግሞ አንድ ሁለት አይደለ ከዛ አንድ ሶስተኛ ደግሞ ለፋ ሙሉ ሰውነቱን የሚጠቀልል ችግር የለም ከታች እንደ ሽርጥ አንድ ከላይ የሚለበስ አንድ የሚለበስ ሸሚዝ ሱሪ አይደለም አይ የሚጠቀለል ከላይ እንደ ፎጣ የሚጣፋ ማለት ነው ከዚያ ሶስተኛው ሙሉ ሰውነቱን ከጭንቅላት እስከ እግሩ ድረስ የሚጠቀለልበት ማለት ነው فلا بأس والمرأة سيت دغمو تكفن في 5 أثواب بسوست بامست لبس የምትከፈነው ሰው أثواب في درع وخمار درع የምትለብሰው ቀሚስ አላት ከዛም خمار ጸጉሯን ይሸፈንበታል وإزار ከወገበታች እንደዙ ይጠቀለላታል ولفافتين ሁለት ጥቅል ሁለት ዙር አንድ ዙር ተቀላለች በሙሉ አቡጀዲ ጨርቅ ሁለተኛ ዙር አሁን ሙሉ ተቀለላለች والواجب في حق الجميع ይሄ አፍضሉን የተቀሰው አፍضሉ የነብዩ ሰለላሁ ዐለይሂ ወሰለም የተከበሩበት ለወንድ ልጅ እሱ ምንድነው 3 ነጭ ጨርቅ ከሙሉ ልብስ ሙጀረድ يعني ተጀርዶ ማለት ተነጥቆ ተገፎ 3 ነጭ ጨርቅ ሙሉ ሰውነቱን ይጠቀለልበታል አንዱ ሙሉን ይጠቀላል ሁለተኛው ሙሉ ይጠቀላል ሶስተኛው ሙሉ ይጠቀላል ልክ እንደዚህ ነው ልብሱ ሰውየው እዚህ ጋር መጥቶ ይተኛል ልብሱ ይጥፍ ይደረግበታል አሁንም ሌላኛው ልብስ ይጨመራል እንደዚህ ይጥፍ ይደረግበታል ሰውየው እዚህ መካከል ነው ያለው በልብሱ ተጠቅልሏል ማለት ነው ተጠቅልሏል ይሄ በላጩን አይ ከተባለ ደግሞ እንደ ሽርጥ ከታች ከበላይ ደግሞ እንደሚጣፋ ጋቢ ከዛም በኋላ ሶስተኛው ሙሉ ሰውነትን አንድ ልብስ ይሄም ይቻላል ለሴት ልጅ ደግሞ 5 ነው እንደ የሚለበስ ሙሉ ሰውነቷን የሚያለብስ የሷ ለየት ያለ hatta ዑምራ ላይ እሷ የተለየ ነው ሴት ልጅ ሐጅም ስትሄድ የተሰፋ ልብስ ነው ትለብሳለች እሷ እንደ ወንድ ልጅ ተጣፋ የሚል የለም ስለዚህ ምን ይደረጋል አንድ እንደ ድሪ ትለብሳለች ሙሉ የሆነ ከዛም በኋላ ከወገብ በታች አንድ ታስራለች ይታሰርላታል ከዛም ጭንቅላቷ ይሸፈንበታል አንድ ኺማር ከዛም ሁለት ዙር የሚጠቀልል ልብስ ትጠቀልበታለች 5 ማለት ነው ነገር ግን ይሄ በላጩ ይሄ ነው والواجب في حق الجميع ثوب واحد እንደ ግዴታ ግን አንድ ልብስ በቂ ነው አንድ ልብስ يستر جميع الميت ሙሉ ሰውነቱን አካል ያንን የሞተውን አካል የሚሸፍን መሆን አለበት ከለርም አስገዳጅ የለም ሐር ለወንድ ልጅ አይፈቀድም ለሴት ጉዳይ ላይ የተለያየ ቀውሎች አሉ ሐር ልብስ ብትከፈነበት ሴት ልጅ ይቻላል አይቻልም የሚለው ጉዳይ የተለያዩ መቆላዎች አሉ ወንድ ልጅ ግን አይቻልም لكن اذا كان الميت محرما يا ሟች አካል محرم ከሆነሳ ሐጅም ወይም ሐጅ ወይም ዑምራ فإنه يغسل بماء وسدر ويكفن في إزاره وردائه ሟቹ አካል ሐጅ ወይም ዑምራ ሄዶ محرم ከሆነ የሚከፈነው በውሃና በቁርቁራ ይታጠብና ለብሶት በነበረው ከላይ የሚጣፋውና ኢዛር ሪዳ ከላይ የለበሰውና ኢዛር ከታች እንደ ሸርጥ የታጠቀውን እሱን ይለብሳል በዛ ይከፈናል
أو في غيرهما كان سوتش بالله بيتكفن شجر يلم نجرجن ليونت الله ولا يغطى رأسه أجرو أي شفن شنكلاته أي شفنم ولا وجهه فيتم أي شفنم ولا يطيب شتم ما يكبم لأنه يبعث يوم القيامة ملبيا نجا يوم القيامة لبيك اللهم لبيك يا تلبية لا تري لا هجم الأمر تلبية يا درجس لم يوضع كما صح بذلك الحديث حديث عن رسول الله صلى الله عليه وسلم سلتجنيا وإن كان المحرم امرأة كفنت كغيرها سيد كونك الساعة محرم هنا يموت شو عندما نيجون متكبره ولكن من يدرجم شتو أتكبر كذا وجهك على تجن تجريلا لمن النبي صلى الله عليه وسلم قدم يسالفنا بخاري لا يالون حديث اندا سالفنا معناته طيب ولكن لا تطيب ولا يغطى وجهها بنقاب فيتوا بنقاب يتاسرم ولا يدها بقفازين الجوالي قوانت عيسات يلبسم ولكن يغطى وجهها ويدها بكفن الذي كفنت فيه كما تقدم እንዳ ሳለፍነው ከወገብ ሙሉ ሰውነት የሚለብስ አንድ ከዛም ከታች ከወገበታች ሁለት ከዛም ጭንቅላቷን የምትሸፍንበት ኺማር 3 ሁለት ሙሉ ሰውነቷን የሚጠቀልል ነው አይደለ ስለዚህ ምን ይደረጋል እዚህ ቦታ ላይ ማን ነው እጇ እና ፊቷ ያ ሙሉ የሚጠቀልላት ልብስ ውስጥ ነው የሚካተተው እንጂ ለፊቷ ቁራጭ ጨርቅ አይታሰርላትም እጇ ላይም ጓንት አይለበስላትም ምን ስለሆነች ሽቶም ማትቀባም ሙህሪም ስለሆነች አለ صفة تكفين المرأة ويكفن طيب كما تقدم بيان صفة تكفين المرأة عند سلفنا ويكفن الصبي وندلج وند هزالج في ثوب واحد إلى 3 أثواب كعندس كصوص درسي يكفنا وتكفن الصغيرة يسيت لج دموت النشوى في قميص ولفتين سيلج حتى هزانونا ትለያለች ከወንድ መሸፈን አለባት ስለዚህ ሴቷ ልጅ ህፃኗ እንደምትደረገው አንድ ቀሚስ ከዛም ሁለት ጥቅል ዙር ማለት ነው ትጠቀለላለች አለ ሸርሑን ነው ይሄንን ወይስ እናቁም አሁን ይሄ ኢብኑ ባዝ ንግግር ነው አብዱረዛቅ አልበድር የሚያብራራው ነው ወይስ ለነገ እናሳልፈው ካልደከመህ አባ አብደላ እንየው مرحبا ጸጥ አለ ሰው እሺ خلاص አንተ ብቻ ተናገርክ ጸደቀልህ قال رحمه الله الله ይዘንለትና እንደዚህ አለ ሼክ አብዱረዛቅ አልበድር ሊተነትን ነው ያለው خامسا አምስተኛው ተክፊን الميت የሞተን ሰው እንዴት እንደሚከፈን ነው وهذه المرحلة التي تلي التغسيل كتطبت بحالا مالبس ነው አይደለ ስለዚህ ያ ከመጀመሪያው ቀጥሎ ያለ ነው فبعد أن يغسل كتاتب بحالا على الوصف الذي تقدم يكفن እንዳሳለፍነው እንደሚታጠብ ሁኔታ የሚታጠብበት ሁኔታ እንዳብራራ ነው ከታጠበ በኋላ ከዛም ይለበሳል ከፈን ይባላል እሱም ደግሞ አዎ ሱፍ እንትን በሉልኝ ከአሜሪካ ያስመጣሁት ነው ከዛ የመጣ ነው ለየት ያለ ነው የለም ነጭ ጨርቅ ነው በላጭ ነጭ ጨርቅ ትጠቀለላለህ ሽት አም አበይት ሐር እንኳን አይደረግልህ በነጭ ጨርቅ ትጠቀለላለህ አንተ ከغيرك አንተ ልክ እንደማንኛው አንቺም ልክ እንደማንኛው አይቀበርም ካንቺ ጋር ምንም የሚቀበር የለም ካንተ ጋር ምንም የሚቀበር የለም قال رحمه الله الله يزنلتنا እንደዚህ አለ الافضل ان يكفن الرجل في 3 اثواب بيض ليس فيها قميص ولا عمامه كما فعل بالنبي صلى الله عليه وسلم በላጩ ይሄ ነው ለወንድ ልጅ ነብዩ የተቀበሩበት አቀባበር አለ መረጃን የሚያመጣው ዝጋርና والمراد يتفلقበት بأثواب بلبس مالته قطع من القماش الطويلة تكفي كل
ዋሂደ ሚንሃ እያንዳንዷ ሙሉ ሰውነትን የምታዳርስ ማለት ነው። አን ዩለፈ ቢሃ አልመይት ያ የሞተው አካል የሚጠቀለልበት። ወቀድ ጃአ ፊ ሐዲስ ኡም ልሙእሚኒን ዓኢሸተ ረዲየላሁ ዐንሃ መረጃ ነው የሚያመጣው ብያቸዋለሁ። ኡም ልሙእሚኒን ዓኢሻ ረዲየላሁ ዐንሃ የተናገረችው ሐዲስ ላይ ስላለ አነሃ ቃለት እሷ አለች ኩፊና ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከፈን ወይም ደግሞ ተለበሱ ከፈን ፊ ተላተቲ አስዋቢን በሶስት ልብስ ቢድ ነጭ የሆኑ ሰሑልያ የልብሱን አይነት የሚገልጽ ነው። ንጥት ያለ ጽድት ያለ የጥጥ ጨርቅ አቡጀዲ እንደሚባል ነገር ወላሁ አለም። ሚነል ኩርሱፊ ይሄ ደግሞ ከየመን ውስጥ የሚገኝ አካባቢ ነው ቦታ ነው ተብሏል። ሚን ቁጥኒን የጥጥ ጨርቅ የሆነ ለይሰ ፊሃ ቀሚሱን ወላ ዕማማ ይሄ እዚህ ጋር የመን የሚል አጠቃቀስ አለ። የመን ውስጥ የሚገኝ ቦታ ነው አካባቢ ነው እንደ ባህል የሚወሰድ የሚሰሩት ልብስ ጥርት ያለ ምንም ቅልቅል የሌለበት የጥጥ ጨርቅ ነጭ የሆነ በዛን የተከፈነው አለች። ለይሰ ፊሃ ቀሚሱን ወላ ዕማማ ማለቱ ናም ለይሰ ፊሃ ቀሚሱን ወላ ዕማማ አለች ኡም ልሙእሚኒን ዓኢሻ ረዲየላሁ ዐንሃ። ሐዲሱን እየቀጠለ ያለው ያኔ የእሷን አተር ነው። ጥምጣምም ቀሚስም የሌለበት ነው። እዚህ ጋር አንድ ነገር ላለው በሚዲያ ላይ በጣም ሲሯሯጥ ያየሁት ጉዳይ አለና ላሙአኸዛ እዚህ ጋር ኸጣ የሚራገጡ ሰዎች ስላሉ ነው። በተለይ በኦሮሚያ አካባቢ ያሉ ናቸው ይህንን ቀውን የሚጠቀሙት። ምን ይላሉ? ሽርጥ ለሚለብሱ ሰዎች ሽርጥ መልበስን እንደ ፋራና ወይም መጀመሪያ ሸርጥህን አውልቅ መጀመሪያ ሱሪ መልበስ ስትጀምሩ እናግሩን የሚሉ ቀውሎችን የሚናገሩ ከሴትም ከወንድም እያየን ነው።